ካፓዶሻ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ በ0931 28 33 28 በመደወል ቦታውን ያስይዙ። ህልሞን እንገነባለን። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር ይህ አዋዜ ሰበር ነው። ራሽያና ኔቶ ለፍልሚያ በየበኩላቸው እየተዘጋጁ መሆናቸው ተዘገበ። የኖርዌይ መከላከያ ሚኒስትር ዘ ዴይሊ ቴሌግራፍ ከተሰኘው የእንግሊዝ ጋዜጣ ጋር ባደረጉት ቃለ ምልልስ ራሽያ ከኔቶ ጋር ለመፋለም በምታደርገው ዝግጅት በአርክቲክ ንፍቀ ክበብ የኒውክሌር መሳሪያዎችና ሰርጓጅ መርከቦቿን እያከማቸች ነው ይላሉ። መከላከያው ቶር ሳንድቪክ እንደሚነግሩን ከሆነ ራሽያ ትልቁ ኃይሏ የሰሜናዊ ባህር ኃይል ተዋጊ መርከቦችና እንዲሁም የኒውክሌር ክምችቷ በከፊል በሚገኝበት ኮላ በተሰኘ ልሳነ ምድሯ እየጨመረ የገዘፈ የመጣ የመሳሪያ ምርት አቅርቦት መኖሩ ነው ይላሉ። መከላከያው እንደሚሉት ቭላዲሚር ፑቲን ጦርነት በተነሳ ጊዜም ለምዕራባዊ ኃይሎች ስንቅና ትጥቅ ለማቅረብ ቁልፍ የመርከብ መተላለፊያ መንገዶችን በኔቶ አጋሮች ላይ ለመዝጋት ሲሉ በአርክቲክ ሪጅን ላይ ሙሉ የባህር ኃይል ቁጥጥር ለማግኘት እየሞከሩ ነው። ራሽያ አሉ ሚስተር ሳንድቪግ፣ ራሽያ ከዓለማችን ግዙፍ የኒውክሌር መሳሪያው ከተከማቹባቸው ቦታዎች አንዱ በሆነው ኮላ ሰርጧ ላይ እየገነባች ነው። ከኮላ ልሳነ ምድር ላይ ሆነው የኒውክሌር መሳሪያዎቻቸው የተነጣጠሩት መከላከያው እንደሚነግሩን በሁለት የአውሮፓ ሀገር አናት ላይ ነው፣ ኖርዌይና እንግሊዝ ላይ። በንፍቀ ክበቡ ዋልታ አናት በኩል አልፎ ደግሞ አሜሪካና ካናዳ ላይ ተደግነዋል በማለት ያስረዳሉ። እኛ በዚያ አካባቢ አርክቲክ ንፍቀ ክበብ ማለታቸው ነው የኔቶ ዓይንና ጆሮ ነን። ሩሲያዎች አዲስ ስሪት መሳሪያዎችን ሲሞክሩም እያየን ነው። ለምሳሌ ሃይፐርሶኒክ ሚሳይሎች ይላሉ። ሌላ ፍጡነ ድምፅ ሚሳይሎች ማለታቸው ነው። በኒውክሌር ኃይል የሚሰሩ ቶርፒዶችና የኒውክሌር አረሮችን ሙከራም ሲያካሄዱ እያየን ነው ብለዋል። ኮላ በራሽያ ሰሜን ምዕራባዊ ግዛት ጫፍ በኩል አርክቲክ ንፍቀ ክበብ ውስጥ የምትገኝ ልሳነ ምድር ናት። ይህ ሰሜን ምዕራባዊ ጫፍ የአርክቲክ ግዛቷ
ከፊንላንድና በሰሜን በኩል ደግሞ ከኖርዌይ ጋር የሚገናኝ ነው። እዚህ ቦታ ላይ ኮላ ልሳነ ምድር የዓለማችን በእጅጉ በኒውክሌር መሳሪያዎች ክምችት የታጨቀ እጅግ አደገኛ ቦታ ነው ሲሉ ይገልጹታል። ኮላም የራሽያ የአጸፋ ጥቃት ሰከንድ ስትራይክ ካፓቢሊቲ ላይ ቁልፍ ሚና የሚጫወት ነው ይላሉ። የአጸፋ ጥቃት ጠላት ቀድሞ ሊያደባይህ የሚያስችለውን የመጀመሪያ ጥቃት ተርፎ እንዳነደደህ አንተም የሬዲዮ አክቲቭ በረሃ ውስጥ እንድትረምጠው የሚያስችል አቅም ማለት ነው። ደመላሽ አቅም። ለምሳሌ እንግሊዝ በአየርም በባህርም በመሬትም ባለ የኒውክሌር ሶስትዮሽ ኃይሏ ራሽያን አጋግማ ከሆነ በመጀመሪያ ተኩስ ራሽያ ደግሞ ከአፍ የወደቀ ጥሬ የምታክለዋን ደሴት እንግሊዝን በሬዲዮ አክቲቭ ንዳድ የፈላና ከመሬት በላይ አያሌ ሜትሮች ከፍታ የሚጋልብ የሬዲዮ አክቲቭ ሱናሚ ውስጥ ማጥለቅለቅ የሚያስችላትን ወሳኝ ጥቃት ለማድረግ ያስችላታል ማለት ነው። ራሽያኖች ደጋግመው እንደሚያስጠነቅቁት የኒውክሌር ጦርነት የመጣ ጊዜ ጥንጧ እንግሊዝ በገዛ የከበባት ውሃ ፍልውሃ ትቀቀላለች የሚሉት። ኮላ ፔኒንሱላ ወይም ልሳነ ምድር የሰሜናዊ ባህር ኃይሏ ዋና የጦር ሰፈርም ነው። መከላከያ ሚኒስትር ሳንድቢክ እንደሚነግሩን ልሳነ ምድሩ ሌላ አዲስ ሚናም እየተጫወተ ነው። አዲስና ኃያል ስሪት የሆኑ የራሽያ መሳሪያዎች መሞከሪያና የፑቲንን የኒውክሌር አቅም ማስፋፊያ ይሉታል። ፑቲን ዩክሬን ውስጥ ብዙ የሰው ኪሳራ ቢደርስባቸውም ሰሜናዊ የባህር ኃይል አቅማቸው ግን እንዳለ ነው ይላሉ። ምዕራባውያን ራሽያ በዩክሬን ጦርነት 1 ሚሊዮን ወታደሮች አታለች ብለው ያምናሉ። ከእነዚህ ውስጥ 250,000 የተገደሉና ሌሎች የቆሰሉ የጠፉ ሲሉ ይገልጿቸዋል። ራሽያኖች አሉ መከላከያ ሚኒስትሩ የኖርዌዩ ራሽያኖች አዲስ ባለብዙ ሚና ሰርጓጅ መርከቦች አሏቸው። አሁን እጅግ የሚያስፈራው የራሽያ መሳሪያ ሰርጓጆቻቸው ናቸው ይላሉ። ራሽያ ምንም እንኳ የዩክሬን ጦርነት ማሸነፍ ባትችልም የኒውክሌር ስጋቷና ከዚህ ከኮላ ልሳነ ምድር የአጸፋ ደመላሽ ጥቃት የመሰንዘር አቅሟ አሁንም ድረስ ይላሉ መከላከያ ሚኒስትሩ አፋቸውን ሞልተው ልዕለ ኃያል ያደርጋታል። ልዕለ ኃያል ማለት ከአሜሪካ ጋር መሳ የሚያደርጋት ማለት ነው። መከላከያው እንደሚሉት አሁን በቅርቡ ያደረገችው ማስፋፋት ሳይጨመር እንኳ የሰሜናዊ ባህር ኃይሏ 16 በኒውክሌር ኃይል የሚሰሩ ሰርጓጆችና ፂርኮን የሚባል የድምፅን ፍጥነት 8 እጥፍ የሚነጉድ የሰይጣን ክንፍ ልዕለ ፍጡነ ድምፅ ሚሳይሎች አሏት ይላሉ። የድምፅን ፍጥነት 8 እጥፍ ማለት ምን ማለት እንደሆነ እንመልከት። ድምፅ በሰዓት 1232 ኪሎ ሜትር ይጓዛል። ከዚህ ከአዲስ አበባ እስከ ናይሮቢ እንደማለት። በዚህ በአርክቲክ በኩል የኔቶ ዓይንና ጆሮ ነኝ የምትለዋ ኖርዌይ ይህን በዓይኗ በብረቷ ማየቱን መመረጃን ትናገራለች። ፂርኮን ልዕለ ፍጡነ ድምፅ ከአዲስ አበባ እስከ ናይሮቢ ያለችዋን 1500 ኪሎ ሜትር ገደማ ርቀት ከድምፅ በ8 እጥፍ ተፈተለከ ማለት በ8 ደቂቃ ጊዜ ውስጥ ኢላማውን አነቦጨ አወደመ ማለት ነው። እንዲህ አይነትን ሚሳኤል እንዴት አድርገው አለመውና አነጣጥረው መጥተው ሊጥሉት ይቻላል? ከአሜሪካና ከእንግሊዝ ጋር ሆነን እኛም ኖርዌዮች ሳምንቱን ሙሉ 7ቱን ቀን አይናችንን አፍጠን ራሽያን ወይም የፑቲንን እንቅስቃሴ የአርክቲክ ዋልታዊ ምጽአታዊ ዝግጅት ስንመርጅ እንውላለን፣ እናመሻለን፣ እናድራለን በዓይናችን እንቅልፍ ሳይዞር ይላሉ።
ራሽያ ከዩክሬን ጋር ከምታደርገው ጦርነትና በምዕራብ አጋሮች ላይ ከምታካሄደው ሃይብሪድ ዎርፌር የተባለ መልኩን የሚቀያይር አይነቱ የበዛ ጥቃት ማለት ነው። የኢንተርኔት ሰበራ፣ ከየት እንደተነሱ የማይታወቁ ሰው አልቦች ወረርሽኝ፣ የተለያዩ ማብራሪያ ያልተገኘላቸው የሰዓት አደጋዎች የመሳሰሉት ሃይብሪድ ዎርፌር ውስጥ የሚጠቃለሉ ናቸው። አድማጮች፣ ከዩክሬን ጦርነትና መልኩን ከሚቀያይር ባለብዙ ፈርጅ ስውር ጥቃቶች ቀጥሎ ሦስተኛ ቁልፍ ጦር ሜዳ አርክቲክ ግዛት እየሆነ መምጣቱን ይናገራሉ። ከራሽያ ጋር ኔቶ ውጊያ የገባለት ትልቁ ፍክክር የሚደረግባቸው ሁለት ስትራቴጂካሊ ቁልፍ የሆኑ የአርክቲክ ንፍቀ ክበብ የመርከብ መተላለፊያዎች አሉ። እነሱ መታጣት የሌለባቸው ወሳኝ የአቅርቦት መስመሮች ናቸው። የመጀመሪያው ቤር ኦፍ ጋፕ የሚባለው ሲሆን በኖርዌይ ዋነኛ ግዛት የኖርዌይ መደበኛ መሬቷ እና ስቫልባርድ የተሰኘው ደሴቷ መካከል የተዘረጋ የውሃ ክፍል ነው። ቤር ጋፕ ተብሎ ይጠራል። የራሽያ መርከቦች አትላንቲክ ውቅያኖስ ውስጥ ለመግባት የግድ ማለፍ የሚገባቸው ማቋረጫ ነው። ሁለተኛው ጊዩክ ጋፕ የሚሰኘው በግሪንላንድ በአይስላንድና በእንግሊዝ መካከል የተኛ የባህር ኃይል ማነቂያ እሪ በከንቱ የሆነ ማቋረጫ ነው። ፑቲን አሉ የኖርዌይ መከላከያ ሚኒስትር የቴሌግራፍ ጋዜጣ ቃለ ምልልሳቸውን ሲያራዝሙ። ፑቲን ይህ ማነቂያ ስፍራ በእጃቸው እንዲገባ የፈረጠመ መከላከያ መገንባት አለባቸው። ሰርጓጆቻቸውና ሰሜናዊ የባህር ኃይል ጦር መርከቦቻቸውን ለመጠቀም ቤር ጋፕን መቆጣጠር አለባቸው። የኔቶ ባህር ኃይልም በጋፕ ላይ መድረስ እንዳይችል ማገድ አለባቸው። ፑቲን ይላሉ ሳንድዊክስ ቀጥሉ። ፑቲን የቃል ኪዳን ኃይሎች አትላንቲክ ውስጥ አቅርቦት እርዳታና ድጋፍ እንዳይደርስላቸው ማድረግ ይፈልጋሉ። ስለዚህም አካባቢውን መቆጣጠር አለባቸው። በአጠቃላይ ወታደራዊ መመሪያቸው ወይም ዶክትሪኖቻቸውና እቅዶቻቸው በሙሉ በዚህ ላይ የተመረኮዙ ናቸው። ስለዚህም አሉ የኖርዌይ መከላከያ ሚኒስትር ለእኛ ለኖርዌይ እጅግ አስፈላጊ ግዳጃችን እነዚህን መተላለፊያዎች ቤር ጋፕና ጊዩክ ጋፕ ላይ የቁጥጥር የበላይነት ማስፈን ነው ይላሉ። ኢሳያስ ይህ መቼም በኖርዌይ በኩል የቀረበው አርክቲክ በኩል ቭላዲሚር ፑቲን ከኔቶ ጋር ለሚጠብቃቸው ያለ ጥርጥር የኒውክሊየር መሳሪያን የሚያካትት ጦርነት በሚገባ የተፋፋመ ዝግጅት እያደረጉ መሆኑን የሚነግረን የፑቲን የባህሪ ለውጥ ታይቷል ማለት እንችላለን። ካሁን ቀደም ጆ ባይደን በነበሩበት ጊዜ እንደምታስታውሰው ብዙ ቀይ መስመሮች ነበሩ። ብዙ ቀይ መስመሮቹም ተሰብረው ነበር። አሁን ግን በዝምታ ወደ ኒውክሌር ዝግጅት መምጣታቸውን እንዴት ታየዋለህ? ጉዳዩ እጅግ በጣም አሳሳቢ አይደለም ወይ? ለእርምጃ የቀረበስ አይደለም ወይ? ካፓዶሻ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ በ0931 283328 በመደወል ቦታውን ያስይዙ። ህልሞን እንገነባለን። ፑቲን ወደ ጦርነት ሲገቡ ዩክሬን ላይ የጀመሩትን ጦርነት ተልኳቸውን አሳክተው ለመፈጸም የሚችሉት ኔቶ ጣልቃ ባልገባበት ሁኔታ ነው። ስለዚህም ይህን ተልኳቸውን በመፈጸም ሂደት ውስጥ ኔቶ መሃል ላይ ገብቼ አነቅፋለሁ ቢል አያቶቹና ቅድመ አያቶቹ ደርሶባቸው ማቀውን
አይነት በላ ውስጥ ከተዋለው የሚል ነው መነሻ ቃላቸው። ሶ ፕራክቲካሊ አሁን ምንድነው የሆነው? ዩክሬን ውስጥ እያደረጉ ያሉት ጦርነት ለቭላዲሚር ፑቲን እንደተባለው በሳምንት ጨርሰዋል ያሉት ጦርነት ነው። በሳምንት ጨርሰዋል ያሉትን ጦርነት 3 ዓመት ተኩል እንዲዋጉ ያደረጋቸውና በዛ ላይ መስቃ ይባላል እንግዲህ በአማርኛችን ዶናልድ ትራምፕ የወረቀት ነብር የአንድ ሳምንት ማለቅ ያለበትን ጦርነት 3 ዓመት ተኩል የተዋጋ በማለት የራሽያን ኃያል ኃይል የወረቀት ነብር ብለው እንዲናገሩ ያደረጋቸው ምክንያትም ይሄ ነው። ፑቲን ኔቶ ጣልቃ ባይገባ ኖሮ ከሳምንት በላይ የማይፈጅባቸው ጦርነት ነበር። አሁን በተግባር ከ3 ዓመት ተኩል በኋላም ጦርነቱን አላጠቃለሉትም። ስለዚህ የሰጡት ማስጠንቀቂያ አልተደመጠም ማለት ነው አይደል? አሁን ይህ አለመደመጡንና አገራቸው በዩክሬን ጦርነት በኔቶ የተነሳ ኔቶ እንዳቀደው ልትሸነፍ እንደማትችል ማስገንዘቢያቸውም በተግባርም ያላቸው አቅም ኒውክሌር እንደሆነ ገልጸዋል። ስለዚህ አሁን እየሰማን ያለ ነው በዚህ በአርክቲክ በኩል ያላቋረጠ የራሽያ የኒውክሌር ኃይሏ አብዛኛው ክምችቱ እዛ ነው የሚሉ እና በየጊዜው ይሞከራል የሚሉ ለምሳሌ ቶርፒዶ ይሄ ከጦር መርከብ ላይ ወይም ብዙ ጊዜ ከሰርጓጅ የሚተኮሱ ሚሳይሎች ማለት ናቸው። በጣም አጭር በጣም ወፍራም የሆነ በጣም ከባድ ጥይት ማለት ነው ቶርፒዶ። እነዚህ ቶርፒዶዎች በኒውክሌር ኃይል የሚንቀሳቀሱና ኒውክሌር ቲፕድ ናቸው። በኒውክሌር ኃይል ይንቀሳቀሳሉ ማለት አሁን እነዚህ 16ቱ የራሽያ ሰርጓጅ መርከቦች አዳዲስ ተጨመሩትን ሳይጨምር አሁን ያሉት እንኳ 16ቱን በኒውክሌር ኃይል የሚሰሩ ናቸው ይላል። በኒውክሌር ኃይል የሚሰሩ አንድ ድምፅ ሳያሰሙ ኮቴያቸውን አጥፍተው ለወራት ምናልባትም ለዓመታት ከውሃ ብቅ ሳይሉ መቆየት ይችላል። ከመጋኛ ጋር መጋጠም ማለት ነው። ይሄ የኒውክሌር ኃይል መሆኑ በቤንዚን በናፍጣ የሚሰራ ቢሆን ወይም በቤንዚን በተወሰነ ርቀት ላይ አየር ለመውሰድ እንትኑ መውጣት አለበት። ምንድነው የጦር መርከቡ ሰርጓጁ በኒውክሌር ኃይል የሚሰራ ከሆነ ድምፅ የለ፣ ኮሽታ የለ፣ ወደ ብቅታ የለም። ከየት ተነስቶ ራሱ የቱ ጋር ነው ያሉት ይሄን በመርመራ ነው በደርስበት እና ወደ ኢላማቸው ሲጓዙ 3 ወር 4 ወር 6 ወር ውሃ ብቅ ሳይሉ የሚገሉት ኢላማ አጠገብ ነው የሚወጡት። እና ለዚህ ነው በኒውክሌር ኃይል የሚሰሩ ሰርጓጆችን የተለየ የሚያደርጋቸው ነገር ይሄ ነው። እንደገና ኒውክሌር ቲፕድ ናቸው ማለት ለምሳሌ በአንድ ወቅት የቀረበ ትንተና ላይ በኩባ ክራይሲስ የሚሳይል ክራይሲስ ጊዜ የሁለት የራሽያ ሰርጓጅ መርከቦችን ውጡ ብላ ራሽያ ከባ ነበር በጦር። ያን ጊዜ ሁለቱ የጦር ሰርጓጅ መርከቦች የእንትን ነፃነት ሰጥቷቸው ነበረ የግዳጅ አፈጣጠም በራሳቸው እንዲወስኑ እና 3 ቶርፒዶ አላቸው። ያንን ቶርፒዶ ቢተኩሱት አሜሪካ የአትላንቲክ ባህር ኃይል እንዳለ ይጠፋ ነበር፣ እንትን አይልም ነበር። በጣም ፓወርፉል ነው ለማለት ነው። ዓለም እስቲ አሁን ወደ እንግሊዝ እና ኖርዌይ እንሂድ። አሁን በተለይ እንግሊዝ በዋነኛነት ይህንን ከሚያቀነቅኑ ሀገራቶች መካከል አንዷ ናት። የቆዳ ስፋቷም ደግሞ ቅድም አንስተዋል እጅግ በጣም ጠባብ ነው። የእንግሊዝ መንግስት በዚህን ያህል ኮንፊደንስ ከሩሲያ ጋር የሚጋጨው እንግሊዝ በጦር በኒኩለር ታጣቂነቷ ምን ደረጃ ላይ ብትሆን ነው? የመመከት አቅሟስ እንዴት ቢሆን ነው በዚህን ያህል የምትፎክረው? ወደሱ ጥያቄ መጣለውኝ። ስለዚህ አሁን ሰሜናዊ የፑቲን ወይም የራሽያ ባህር ኃይል እንደነዚህ አይነት ሰርጓጅ መርከቦች ያሉትና እንደዚህ አይነት የኒውክሌር አረር ጫፋቸው የኒውክሌር አረር የሆኑ ቶርፒዶዎች በሚገባ የታጠቀ እና የዓለምን ባህሮች ወደ ጥፋቷ መቀየር የሚችል አይደል ነው። ያ ዛኮላ የሚባለው ልሳነ ምድር ያለው ይህ የራሽያ ኃይል ክምችት
አንዱ በኒውክሌር ጦርነት ጊዜ ራሽያ በጣም ሰፊ ናት። በአየር በምድር በባህር ይሄው እንትን አላት። እንደ አሜሪካ ወይም ኔቶም እኩል ሰዓት ሊጠቃቁ ይችላሉ። የመጀመሪያው ተኩስ ከአሜሪካ ወይም ከራሽያ የሚደረገው አስቀድመው የታወቁ የኒውክሌር መተኮሻ ቦታዎችን ነው የሚያወድሙት። ሁለቱም ያንን የሚፈልጉት በጠላት የመጀመሪያ ጥቃት ሊገኝና ሊጠቃ የማይችል ፈጥነህ በተኮሰብህ ጠላት ላይ ደመላሽና የሞት ምት ማሳረፍ የምትችልበት ያጸፌታ የመስጠት አቅም ማለት እሱ ነው። ያ ቦታ ነው እና ከዛ ቦታ ሆና ማንደው እንግሊዝ ተነጣጥሮባታል፣ ኖርዌይ ተነጣጥሮባታል። ምክንያቱም ቁልፍ ሚና ነው የምትጫወተው ካላት ቅርበት የተነሳ። በአርክቲክ አናት ላይ ደግሞ አሜሪካና ካናዳ በጣም ቅርብ ናቸው። ኢሳያስ በዛ በኩል ተነጣጥሮባቸዋል፣ ከሌላም በኩል እንዲጣጥርባቸዋል በነገራችን ላይ። ስለዚህ አሁን ቭላዲሚር ፑቲን ምን እያደረጉ ነው? በቲዮሪ ደረጃ ሳይሆን ይሄን ጦርነት ራሽያን በዩክሬን ጦርነት እንዳሸንፋለን የሚለው የኔቶ አቋም 100% የቭላዲሚር ፑቲንን የመጀመሪያ ማስጠንቀቂያ ከምንም ያልቆጠረ ነው። ጣልቃ ገብቶ የሳምንቱን ጦርነት 3 ዓመት ተኩል አድርጎባቸዋል። ስለዚህ ራሽያ ከኔቶ ጋር መዋጋት አለባት ማለት ነው። ይህንን የሚቀለብስ ወይም ጦርነቱ በእሷ መንገድ የሚፈጸምበት ወይም እሷ እንደምትለው አሁን ከማነው ከአሜሪካ ፕሬዚዳንት ጋር ባላት ድርድር እሷ በምትለው መንገድ የማይፈጸምና እሷን ተሸናፊ ወይም ለበለጠ ጥቃት አጋልጦ የሚያበቃ ከሆነ ይህን መቀበል አትችልም ራሽያ። ስለዚህ እዛ የምታደርገው ግንባታ ተጨባጭ በማንኛውም ሰዓት ተግባራዊ ሊሆን የሚችል መሆኑን አውቆ ኔቶም ተመሳሳይ ዝግጅት እያደረገ ነው። ጀርመኖች፣ እንግሊዞች እዛ ላይ ዜናው ብዙ ነው። ገብተዋል። የኖርዌዩ ምንድን ነው ያሉት? መልካሙ ዜና እዛ ቦታ ላይ ራሽያም በጣም እጅግ ዘመናዊና ሀያል የሆነውን የኔቶን እንቅስቃሴ ማየት መቻሏ ደግሞ ትልቁ መጽናኛችን ነው ብለዋል። ኔቶ ደግሞ ምን ሊያመጣ እንደሚችል የሚል ነው። ገብተዋል። አሁን ቅድም እንዳልኩ እነዚህ ሁለት ጋፕ ያልናቸው ቦታዎች በጦርነቱ ፍጥነትና ደምሳሽነት ደረጃ ቁልፍ ሚና የሚጫወቱ ናቸው። እዛ ጋር ብዙ መተላለቆች ያስፈልጋሉ ማለት ነው። ስለዚህ ፕራክቲካሊ የኒውክሌር ጦርነትን ታሳቢ አድርገው ዝግጅት እያደረጉ ነው። ይሄን ነው መቀበል ያለብህ። ግን ዓለም አሁን የኒውክሌር ጦርነት ካሁን በፊት እንግዲህ ደጋግመህ አንስተኸዋል፣ አሸናፊ የለውም። ግን በሌላ መልኩ ደግሞ ሩሲያ የሌለችበት ዓለም ምን ታደርጋለች ብለዋል ፑቲን። ስለዚህ አንድም አሸናፊ የለውም እንላለን፣ አንድም ደግሞ ሩሲያ የሌለችበት ምድር ምን ታደርጋለች የሚለው እርስ በርሱ የተጣላ አይደለም ወይ? በእርግጥስ ኒውክሌር ይተኮሳል? ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይተኮሳል። ፕራክቲካል ይተኮሳል። ነጮቹ እንደዚህ ናቸው። አሁን ይሄን ዜና ብቻ ለማን ከበለጠ ገብተህ ባነበብክ ቁጥር ለኑሮም ለእድገት ለስልጣኔም ተያይዞ ለማለቅም እንደዚህ ናቸው። ስለዚህ አሁን ይሄ ጆክ አይደለም እኮ እየተሰራ ያለው አይደል? እንደዚህ ምንድነው አሁን እየነገሩ ያሉት ቦታ ላይ አይደል? ፍጡነ ድምፅ መሳሪያዎች ይሞከራሉ። የኒውክሌር ሙከራዎች ለጊዜ ነው የምታካሄደው። የእንትኖቹን ምንድነው የሚባለው ማዘዣና ቁጥጥሩ ምን ይመስላል? ያለምደው ነገር ቁልፉ ስንጫን ይሰራል ወይ? በተባለው ፍጥነት በተባለው ጊዜ ቦታው ላይ ኢላማውን ይመታል ወይ? የቱ ጋር ጎደል የቱ ጋር የምናጠቀው የሚለው ነገር እኮ አክቹዋሊ እያደረገች ነው። አዳዲስ የጦር አሁን በቅርብ ጊዜ እንኳን አዳዲስ ሰርጓጆችን አስገብታለች ይችላል። አሁን እኮ ነገርኩ በ8 ደቂቃ 1500 ኪሎ ሜትር የሚመጣ የሰይጣን ክንፍ ነው። እንዴት አድርገህ ልትገልጸው ትችላለህ ፍጥነቱን? እንደዚህ አይነት ኒውክሌር እኮ ነው ይዘው የሚሄደው። እንደዚህ አይነት መሳሪያዎችን አዳዲስ እየፈበረከች እያወጣች ነው ይለዋል።
በቢሊዮን ዶላር የሚቆጠር ገንዘብ እኮ ነው የሚፈስበት 1 ሚሊዮን ጦር ሞቶባቸዋል ይላሉ አይደል 1 ሚሊዮን ጦር ጥጃ ነው እንዴ 1 ሚሊዮን ጦር ሞቶባቸዋል ይላል በኢኮኖሚ ማዕቀቡ በዚህ በጦርነት ራሽያ ያደረሰባት ጉዳት ስንት ነው ምዕራባውያን ስላስቻሉ ዩክሬን ራሽያ ላይ ያደረሰች በሪፋይነሮች በነዳጅ ማጣሪያዎች ላይ ማለት ነው በኬሚካል በጦር መሳሪያ ማምረቻዎች በመድፍ ማምረቻዎች እነዚህ የሚደርጉ ሰንት ምን ያህል ታንክ ምን ያህል ምንድነው የወደመው ያው ልኮ ገንዘብ እኮ ነው ነገርኩ እነሱ እዚህ ጋር የተደረገው ውጊያ ለሁለት ተኩል 3 ዓመት ቢያደርጉ አፍሪካን እንደ ማርሻል ፕላን እንደሚባለው የሁለተኛ ዓለም ጦርነት ከጦርነት የወደመን አህጉር አሁን ወደ ዓለምን ወደሚመራ የበለጸገ ሀገር እንዲሸጋገር ትልቅ መሰረታዊ ድጋፍ የሰጠው የአሜሪካ እርዳታ ማርሻል ፕላን መላ አፍሪካን የቴክኖሎጂ ምርታ ላይ ማስቀመጥ የሚችል ነው ወደ ዳቦ ጎተራ መቀየር የሚችል ገንዘብ እኮ ነው እዛ የሚፈሰው በተደምረው እንዴ ትሪሊዮን አይደርስም እንዴ ደም ፈሶበታል ሀብት ፈሶበታል እንደገና ደግሞ የቭላዲሚር ፑቲን ፖለቲካ ወቅታዊ ፖለቲካ ብቻ አይደለም አደጋ ውስጥ ወደቀው እስትንፋሳቸው ብቻ አይደለም አደጋ ውስጥ ወደቀው ታሪካቸው ራሽያን ያዘመኑ ራሽያን የበለጠ ያስፋፉ ፒተርስበርግን የቆረቆሩ እንደ ፒተር የዛሩ ፒተር ተከታይና አራማጅ ሆኑ ፊታቸውን ምሳቸውን ምሳሌ አድርገው ተንቀሳቀሱ ራሽያን አስፋፊ ራሽያን አጠናካሪ የሆኑ ሰው ምዕራባውያን ሶቪየት ህብረትን በማፍረስ ራሽያን መሳቂያ ያደረጉትን ነገር ያንን ታሪካዊ ስህተት ነው ያሉ ሰው እዚህ ላይ መጥተው በቆማቸው ይሄን ያሉ እንዴ ጉዳዩ ወደዚህ ከመጣ የኒውክሌር ጦር ከመጣ ይኖራል ዴፊኒትሊ ይኖራል አሁንም መከላከያ ሚኒስትሩ ያሉት ኖርዌይ እኛ የኔቶ አይነናል አሉ አንዳንዱን ማለረዳው ቴክኒካል ነው የጦርነት ትርምስ ነው ያለው ነው የሚሉት እዛ ቦታ ላይ እና ኔቶም እየተሰራመሰ ነው አብሮ ያለው አያ ስለዚህ ከሁለት አንዳቸው አይናቸውን የሚሰብሩበት እስከ ሰበር የሚያደርጉበት ነገር እስከሌለ ድረስ በተለይ አሁን ዶናልድ ትራምፕ በጆ ባይደን በኩል መጥተው ሁለት ኩባንያዎቻቸው ላይ ማዕቀብ ጥለው የራሽያ አውሮፓዎች ደግሞ የግዙፍ 4-5 የሚሆኑ የቻይና የነዳጅ አቅራቢ ገዢ የነዳጅ አከፋፋይ ድርጅቶች ኩባንያዎች ላይ ማዕቀብ ስለጣሉ እነሱ ደግሞ 1-4 የሚሆኑት ከራሽያ እንወስድም እያሉ ነው እንደወትሮ ነዳጁን ወደ 1 ቢሊዮን እንደዚሁ ህንድ ትልቅ የኩባንያዋ ከፍተኛ ግዢ የሚያደርጉ በዚህ በባህር የሚመጣውን የራሽያን እሱም እንደዚህ አይነት ተመሳሳይ እርምጃ ወስዷል አሁን አንዳንድ ዜናዎች ምንድነው የሚሉት በቀን ወደ 1.5 ቢሊዮን በርሜል የራሽያን ነዳጅ ገዢ የለውም አሁን እነዚህ ስለተውጥ አሁን ኢቭን እንደ ቻይና በቧንቧን በሚገባው በሌሎቹ በኩል ያለውን እየገዙ አሁን እነዚህ ኩባንያዎች እየተዋቸው ሲደመሩ ወደ 1.5 ቢሊዮን በየቀኑ በፊት ተሸጠው የነበረ አሁን ገዢ የለውም ሌላ ቦታና ሌላ ስፍራ በጣም በረከሰ ዋጋ በተለመደው የድብቅ መንገድ ካሸጠቻቸው በስተቀር ቱርክም ተጽዕኖ ስለወደቀች ሶስተኛዋ የራሽያ ነዳጅ ገዢ እሷም እንድታቆም ጫፍ ምዕራፍ ላይ ሳትገፋ አትቀርም የሚሉት ነው ያሉት እነዚህን መንገዶች ይዘ በዚህ በኩል ኢቭን እንግዲህ በነ ቻይና በኩልም በነ ህንድ በኩልም አሁን ጫናው የበረታ በራሽያ ላይ የተረባረበ ነው ነገሩ ያለው ስለዚህ የራሽያ ዝግጅት ምንድነው ቡፋኖ ማስፈራሪያ ነው የምትለው አይደለም ቢሊዮን ዶላር የሚፈስበት ነው እነሱም በዛ በኩል ያደረጉ ያሉት ዝግጅት በዛ ደረጃ የሚታይ ነውና አይዋጉም ለማለት አይቻልም አይዋጉት ምክንያቱም የመሆን ያለ መሆን ነው ቅድም ነገርኩ በዚህ ቦታ ላይ ታሪክ ያስቀመጣቸው ሰው ኢምፖሲብል ቭላዲሚር ፑቲን ከወቅታዊ ሞታቸው ይልቅ ይሄንን ነገር አሁን እኛ እንደምናስበው ወደ ኒውክሌሩ አይሄዱም ብለን ብናምን የቆሙት ናቸው ታሪክ የላቸው ታሪካቸው ተገሏል ገብቷል እጅግ የሂትለርን ቦታ ነው የሚሰጧቸው እና እቺ ራሽያ 21 ቦታ ነው የምትበጣጠሰው ከአውሮፓ ውስጥ ትሟሟለች ራሽያ የምትባል ሀገር እና የኒውክሌር ጦርነት አያስኬድም ልትለው አትችልም እና ይሄንን ዝግጅት ነው አሁን የኖርዌይ መግለጫ ያስተላልፈልን 24 ሰዓት ነው የምንመለከተው 24 ሰዓት አክቲቭሊ እየሰሩ ነው እነዚህን ሁለት መተላለፊያዎች በራሽያ ቁጥጥር ውስጥ ሊሆኑ ከራሽያ ቁጥጥር እንዳይወጡና ምዕራባውያን እንዳይጠቀሙባቸው ለማድረግ
እነሱ ላይ ለመዝጋት ነው እየተዘጋጁ ያሉት። እነሱም ጦርነቱን በዚህ ደረጃ አውቀው የጦር ስትራቴጂያቸውን ቴክኒካቸውን እያጠላለፉ ነው ያሉት ኢሳያስ። እና ይሄ አስገራሚ ዓለም ነው። በተለይ አውሮፓ ይህንን ጦርነት በጣም ፈልጎታል። ሶስተኛው ዓለም ጦርነት እንዲቀሰቀስ ከፍተኛ አስተዋጽኦ እያደረገ ነው ምን የሚባልበት ሁኔታዎች አሉ ብለን እንውሰዳለን። አዎ ለምሳሌ አስገራሚ እምነታቸው የዩክሬን ጦርነት አሁን ቢቆም እንኳን አቆሙ ብለን አናምንም፣ ተመልሰው ይመጣሉ። በእምነት ደረጃ ይከተላሉ። ሁሉም ከአንደበታቸው የሚወጣው ነው፣ ተመልሰው ይመጣሉ። አንድ ሁለት እዚህ ጦርነት ቢያቆሙ ከፍተኛ መጠን ያለው ጦር ፊንላንድ ጋር ነው የሚያከማቹት ድንበሩን ተያይዘው። ስለዚህ አይተውም ፑቲን ዩክሬንንም ፊንላንድንም አይተውም የሚል ድምዳሜ አላቸው። በድምዳሜ ደረጃ ነው የሚሆኑት። ይሄ ነው የነሱ አናሊሲስ። ስለዚህ አሁን በዚህ በዩክሬን ጦርነት አማካኝነት የቭላዲሚር ፑቲን ራሽያ ማጥፋት ይፈልጋሉ። በሌላ አነጋገር ሶቪየት ህብረት ስትፈርስ እፎይ ብለናል ብለው አስበው ነበር። አየህ በእውነት እዛ ላይ ተዘናግተዋል። የኒውክሌር መሳሪያዎቿ እንግዲህ ነገርኩ ሱፐር ፓወር የሚያደርጋት የኒውክሌር መሳሪያውና የሚሳይል ቴክኖሎጂዎቿ ናቸው። ያን ጊዜ ይሄ መሳሪያ የኒውክሌር ኃይሉም ራሽያ ስትፈርስ በዩክሬን፣ በቤላሩስ፣ በካዛክስታን በመሳሰሉት ቦታዎች ላይ የተበታተነ ነበር። ራሽያም የተበታተነ ነበር። አሁን ቦሪስ የልሲን ጊዜ መጨረሻ ጊዜ ጀምሮ ምንድነው እነዛ መሳሪያዎች ለሴፍቲ ሲባል የራሽያ መዝረክረክ በዛ መንገድ መፈታት ያን የሚያክል ሀገርና ያን የሚያህል መሳሪያ ቀጣዩን ኒውክሌር የታጠቀ አሸባሪ ያመጣብናል በሚል ስጋት ይሄ ነገር ከያለበት ተሰብስቦ አንድ ቦታ ቢከማች ነው ጥሩ ብለው አመኑ ምዕራባውያን። በዛ የተነሳ ነው ራሽያ ሁሉንም ኒውክሌሮች ተሰበሰበችው። አየህ አሁን ቭላዲሚር ፑቲን ያደረጉ ምንድነው ታሪክ ስልጣኑን ለሳቸው ሲሰጣቸው ይሄንን ኒውክሌር በመጠቀም ያረጀውን በመቀየር የተዳከመውን በቃ በጣም የተዳከመውን ጦር ደሞዙን፣ ትጥቁን፣ ዝግጅቱን በማስተካከል ሀገሪቱን በኢኮኖሚ እንድታንሰራራ በማድረግ ይሄንን የኒውክሌር አቅም በመያዝ የራሽያን ውርደት ለማስተካከል ተነሱ። አየህ አሁን ሁለተኛ ጦርነት እንደገጠሙ ቁጥራቸው አውሮፓውያን ሶቪየት ህብረት ስትፈራርስ ጨርሰናል ብሎ ያሰቡት ጦርነት ነው የመጣባቸው። አየህ ስለዚህ ያላለቀ ጦርነት አለ ማለት ነው ለነሱ። ራሽያ መጥፋት አለበት። እዚህ ጋር ደግሞ የሶቪየት ህብረት መፍረስ እንኳን አሁን ድረስ ህመሜ ነው። ስለዚህ ያንንም ነገሮች አልፈው ከመጡ ያንንም መበቀል ሳትዋጋ ነው ሶቪየት ህብረት የፈረሰችው። ኒውክሌሯን ይዛ ነው የፈረሰችው። እነሱ ምን ብለው የጻፉት ምዕራባውያን በሹክሹክታ ፈረሰ ነው ያሉት። አንድም ፍንዳታ ሳያሰማ የሶቪየት ኤምፓየር ፈረሰ ነው ያሉት በለሆሳስ ገብቶሃል። ቭላዲሚር ፑቲን እያሉ ያሉት ምንድን ነው? አሃ የራሽያን ተጽዕኖ ክልል አትቀበሉም፣ ይሄንን ምለውን ነገር አትቀበሉም። ስለዚህ ያንኑ ነው መልሳችሁ ለመድገም የምትፈልጉት። እንግዲያው ሞኞች ናችሁ። ሩሲያ የምትፈርስ መስሏችሁ ከሆነ ተሳስታችኋል። ብትፈርስም በሹክሹክታ ነው የምትፈርሰው፣ በፍንዳታ ነው። ያኔ እኔ ጎርባችሁ አይደለሁ። ያንን ሁሉ የኒውክሌር መሳሪያና ሙሉ ኃይል ይዛ ሶቪየት ህብረትን እጁ ላይ ያፈረሰ ሰው ነው። ለዚህ ነው በሹክሹክታ ፈረሰች የሚሉት። አሁን ግን እማተውና የራሽያን ተፈጥሯዊ መስፋፋት ተፈጥሯዊ ተጽዕኖ ፈቅዳችሁ የማንኗኗር ከሆነ እንግዲያው ልንገራችሁ፣ ራሽያን አታፈርስም። ካፈረሳችሁ ደግሞ በሹክሹክታ አታፈርስም፣ በፍንዳታ ነው። ያ ፍንዳታ የኒውክሌር ፍንዳታ ነው እና ድፍን ዓለም በራዲዮ አክቲቭ የሚረመጥበት ነው። ይሄን አያደርጉም ብሎ ማሰብ በጨራሽ ከንቱነት ነው እና ሁኔታው ነው። ዓለም አሁን ባለችበት ሁኔታ እጅግ በጣም አሳሳቢ እና ከፍተኛ ውጥረት ውስጥ ነው ያለችው እና ፑቲን የሚወስኑት ውሳኔ ምን እንደሆነ እንኳን ማወቅ የሚቻልበት ሁኔታ ላይ አይደለንም። እንደው እዚህ ላይ ለመዝጊያ በጨምርልህ ይሄ የማህበራዊ ሚዲያ ዘመን ነው። እኔ እንደው ግራ ገብቶን ካል ትልቅ ጥቅም ያለው መረጃዎች እንደ ውሃ በሚሊዮን አቅጣጫ የሚፈስበት ማት ነገር ማለት ነው። ግን ደግሞ እንደ ምጽአታዊ በሆነ ሰው እይታ አይን ካየኸው አይ ቲንክ ባቢሎን ውስጥ ነው ያለ ነው እና የቱ ጋር የቱን መለየት አትችልም። እኔ ፕሮባብሊ ፍንዳታውን በዜና ነው የምንሰማው እና ትኩረት በአሁኑ ሰዓት የዓለምን ትኩረት ማግኘት በጣም አስቸጋሪ ነው። ኢሳያስ የዓለም ሕዝብ ጆሮና አይኑ
አንድ እስስታለች ትሪሆነ በጣም በብዙ ሚሊዮን ትናን ቁጣንቁጥ ነገሮች ይታሰራል ነው ስለዚህ ነው በዛ በኩል የሚደረገውን ጦርነት በውል ልብ የሚለው አይተው እንደሆነ አሁን ዜናውም ይሄን ያህላውን እየጎላ አይደለም አንድ ቡም ያለ ነገር እስኪመጣና ትኩረቱን እስኪሰጠው ማለት ነው ስለዚህ በጣም አስፈሪ ጊዜ ነው እና የኖርዌይ መከላከያ ሚኒስትር የሰጡት መግለጫ በእውነት በጣም ልብ ሊባል የሚገባ ነው ኢሳያስ ዓለም ለትንታኔው ኮዲዮ አመሰግናለሁ መልካም አዳር ይሆንልህ ካማዳ ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል ትምህርቶቹ ሂሳብ እንግሊዝኛ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው ትምህርታችን በአሜሪካ በካናዳ በአውሮፓ በአውስትራሊያ በደቡብ ኮሪያ በደቡብ አፍሪካና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን ይጻፉልን ባይሴ ቱታር ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራች እንታመናለን በስልክ ቁጥሮቻችን ይደውሉልን አዋዜ ዓለም ነዋሲ ዜና